ሰላም ቤተሰቦቻችን እንዴት አመሻችሁ? ይህ ቻናሏን ነው። እኔ ደግሞ ናውል አበራ ፕሮግራም ውስጥ አንዳንድ ህጎች በባለፈው ሳምንት ስለ እረፍት እና ፍቃዶች ጀምረን ፕሮግራም ግማሾቹን አገባደንላችሁ ነበር። ማገባደድ ብቻ አይደለም፣ በአሰሪና ሰራተኛ መካከል ላይ ስለ ዓመት እረፍት በተለይ እንዴት አድርጋችሁ ነገሮችን ስሙዝ በሆነ መንገድ እረፍት መውጣት እንደምትችሉና መፍቀድ እንደምትችሉ ተመካክረን ነበር። ከዛስ መጨረሻ ላይ ጥያቄ ጠይቅናችሁ ምን ብለን በሚቀጥለው ሳምንት ስንመጣ እንድትመልሱ የምንፈልገው ጥያቄ ነው። እኛ በዛሬ ፕሮግራማችን ግን እናካትቷለን። ምንድነው? አንድ ነፍሰ ጡር ሴት ከመውለዷ በፊት ስንት ቀን እረፍት አለች፣ ከወለደች በኋላ ስንት ቀን ታርፋለች የሚለውን ንገሩን በዚህ ከስር በተቀመጠው አጭር ቁጥራችን ላይ ብለን ጠይቀናችሁ ነበረ። ምላሽ የሰጣችሁ ሰዎች አላችሁ። ኩዶስ ጎበዞች፣ ትክክለኛ መልስ የመለሳችሁ አላችሁ። የተሳሳታችሁ አላችሁ። እንኳን ተሳሳታችሁ። የኛ ኃላፊነት የቻናሏን የአንዳንድ ህጎችና የናውል አበራ ኃላፊነት መሰረታዊ የህግ እውቀታችሁን እንድታውቁ በተቻለን ጥረት መሞከር ስለሆነ በዛሬ ፕሮግራማችን ላይ በምናስተላልፋችሁ የእረፍት አይነቶችን ደግሞ የፍቃድ አይነቶች ውስጥ አንደኛው የወሊድ ፍቃድ ስለሆነ ለተሳሳቶች ጥያቄ ትክክለኛ መልሱን ታገኛላችሁ ማለት ነው። ከልዩ ልዩ ፍቃዶች ከሚባሉ የመጀመሪያው የቤተሰብ ፍቃድ ይባላል። አብዛኞቻችሁ እንግዲህ የምታውቁት ነገር አይደለ? በቤት ውስጥ ስትኖሩ አባት፣ እናት፣ ወንድም፣ እህት፣ አጎት፣ አክስቶች አሉ፣ አማቾች ደግሞ አሉ። እነዚህ ህጉ ዝም አላለም በነገራችን ላይና በህጋችን ውስጥ በኢትዮጵያ ህግ ውስጥ ማለት ነው ቤተሰብ ትልቅ ቦታ እንዳላቸው ከሚታዩበት እኔ የቤተሰብ ህግ ደስ እያለኝ ነው የምወደው፣ በጣም ነው የምወደው። እና ደግሞ ጥሩ የቤተሰብ ህግ አለን ብዬ አስባለሁ። እኛ እናውቀዋለን፣ እንተገብረዋለን ወይ ሌላ ነገር እንዳለ ሆኖ ያሉት ክፍተቶች እንዳለ ሆኖ ማለት የቤተሰብ ህጋችንን ከምወደውና ጥሩ ነው ጥሩ ህጎች ነው አሉን ከምንልባቸው ህጎች ውስጥ አንደኛ ነውና ምን ውስጥ ሪፍሌክት ሲያደርግ ታዩታላችሁ መሰላችሁ? የቤተሰብን ዋናነት፣ የቤተሰብን ጥሩነት፣ የቤተሰብን ቁም ነገርነት፣ የቤተሰብን ትልቅነት በአሰሪና ሰራተኛ ህጋችን ላይ ማለት ነው። አንድ ሰው ከቤተሰብ ጋር በተያያዘ ሀዘንም ሆነ ደስታ የሚሰጠው ፍቃድ አለ። ልዩ ልዩ ፍቃድ ከሚባሉት ውስጥ አንደኛው ካታጎሪ እንደነገርኳችሁ የቤተሰብ ፍቃድ የምትባል ናት አይደለ? ስለዚህ እናታችሁ አባታችሁ አይበልባችሁና እሺ ማስተማር ስላለብኝ እንጂ እናታችሁ፣ አባታችሁ፣ ወንድማችሁ፣ እህታችሁ፣ የትዳር አጋራችሁ ወይንም አጎትና አክስታችሁ ወይንም በጋብቻ የተዛመዷቸው ዘመዶች አማቾች ማለት ነው ከሞቱ 3 ቀን ፍቃድ ታገኛላችሁ ከክፍያ ጋር። 3 ቀን ያልኩት እንድትነጋገሩበት ስለሚፈልግ ነው። እንደባለፈው እንደነገርኳችሁ የዓመት ፍቃድ 16 ተከታታይ 16 የሥራ ቀናት ነው ስላችሁ በቂ ነው አይደለም የሚባለውን ዲስከስ እንዳደረጋችሁ ሁሉ ማለት ነው። የዛሬውን ፕሮግራማችን ከሰማችሁ በኋላ አንድ ሰው ወይንም የቤተሰብ አባል እናቱ ሞታበት፣ አባቱ ሞቶበት፣ የትዳር አጋሩ ሞታ ወይንም ደግሞ እንደነገርኳችሁ ወንድሞቹ ከዚህ ዓለም በህይወት አልፈውበት 3 ቀን ምን ታደርጋለች ማለት 3 ያው ሰለስተኛው ቀን አይደለ ምን ያደርጋል ይበቃል የሚባለው ጥያቄ ተገቢ ጥያቄ ነው ወደ ጭንቅላታችሁ ቢመጣ ማለት ነው። ሌሎች ደግሞ አላችሁ አሁን ልክ እቺ ነገር ስናገር ማለት ነው የወንድም አማች ትላለህ እንዴ? የጋብቻ ዘመዶችን የእነሱን ለጓደኛው ምናምን ቢደረግልን ይሻላል። የልብ ወዳጆቻችን ለልብ ጓደኞቻችን ለቅሶ ብንሄድ ይሻለናል። አማች ብላችሁ ጥርሳችሁን የነከሳችሁ ሰዎች እንዳላችሁ አውቃለሁ። እኔ አውቄ ነው ለቀልድ ነው። አርፋችሁ ተከባብራችሁና ተዋዳችሁ ከአማቾቻችሁ ጋር ኑሩ። ነገር ግን የኛ የአሰሪና ሰራተኛ ህጉ ነግራችኋል። እሺ በደምብ ለምትዛመዷችሁ እናት፣ አባት፣ ወንድም፣ አጎት፣ አክስታችሁ ድረስ ለትዳር አጋራችሁ እና ደግሞ በጋብቻ ዝምድና ለተባሉት ለአማቾቻችሁ ወር ደግሞ ለእናትና አባትና ደግሞ ወር ደግሞ ለባለቤታችሁ ወንድምና እህቶች ሀዘን ሲገጥማችሁ 3 ቀን መሄድ ትችላላችሁ። በደሞዛችሁ እየተከፈለ ማለት ነው። ሲሞቱ ብቻ ነው ፍቃድ የምናገኘው። ናውል አሁን የነገርክን ስለሞት ነው። ባይሞቱስ ቢታመሙስ ፍቃድ አለን? የትዳር አጋሪ ስትታመምብኝ ማስታመም ኮንሲደር የተደረገልኝ ፍቃድ አይነት አለ? ለልጆቼ ለእናት አባቶቼ ለአማቾቼ ሲያማቸው ይኸውላችሁ በጣም ይቅርታ እሺ። በኢትዮጵያ ውስጥ መስተካከል አለባቸው ከማሰባቸው ግንኙነቶች ውስጥ የአማቾችና የባልና ሚስትና የአማቾች ግንኙነት ስለሆነ ማለት ነው። በምን ምክንያት ነው? ለትዳር መፍረስ ምክንያቶች ስለሆኑ እርስ በርስ ደግሞ በመስጋት የተነሳና የሆነ የተሰጣችሁ ስያሜ ስላለ በጣም መልካም የሆኑ መሬት የሆኑ አማቾች እና ልጆች ግንኙነት እንዳለ አውቃለሁ። ነገር ግን በብዙ ነገሮች ላይ በጎሪጥ የምትተያዩ ስለሆነ እሺ መሀል ላይ አማቾች ሲባል ሳቅ የሚመጣው ግን የአሰሪና ሰራተኛ ህጋችን እነሱን እንኳን ኮንሲደር እንደሚያደርግ ቤተሰብ ማለት እንደሆኑና እስከዛ ድረስ እንደሚዘልቅ እንድታስቧት እንፈልጋለሁ። ስለዚህ አሁን እንዳትረሷት የምፈልገው ናውል አማች ትስቃል እንድትሉ ሳይሆን የምፈልገው ኖ የአሰሪና ሰራተኛ አዋጃችን ማለት እነሱ እንደ ቤተሰብ ቆጥሮ ያስቀመጠው ነገር አለ። ስለዚህ የነገርኳቸው እነሱ ሳይሞቱ ማስታመም ካለብን ኃላፊነት ስላለባቸው ነው። እሺ ሌላ ጊዜ በቤተሰብ ላይ በደንብ አወራላችኋለሁ። እነሱን መጦርና መንከባከብ ግዴታው ስላለባቸው ማለት ነው። እሱ እንደተጠበቀ ሆኖ ባይሞቱ ግን ቢታመሙ አንገብጋቢና አሳሳቢ ጉዳይ ቢገጥመን ምን እናደርጋለን
ይሄኛው የተሰጠው የ3 ቀን ፍቃድ የሞት ነው፣ ከሞት የሚካሄድ ነው። ምን አማራጭ አለን ብላችሁ ከጠየቃችሁ በዚህ አዋጃችን ላይ ማለት ነው በ10ና ሰራተኛ አዋጅ ላይ ባለፈው ሳምንት ግዙ ብያችሁ ነበር። በአሁኑ ሳምንት ከገዛችሁ አይዶ ነው እናንተ የ3 ቀን ፍቃዳችሁ በማይመለከት ከሱ በተለየ አንገብጋቢና አሳሳቢ ጉዳይ ከገጠማችሁ ማለት ነው አሰሪያችሁን ጥያቄ አቅርባችሁ ለ5 ተከታታይ ቀናት ያለ ደሞዝ ክፍያ ፍቃድ መጠየቅ ትችላላችሁ። ካልተከፈለኝ ማም ትርጉም አለው ኖ አንዳንድ ጊዜ ሰዎች እንደሱ እንደመሆናቸው ማለት ነው ደሞዙ ቀርቶብን የሚከፈለው ክፍያ ቀርቶብን እረፍቷን ባገኘዋት እረፍት የምትባሉ ፍቃዷን ባገኘዋት እችኛዋን ፍቃድ በተሰጠችኝና የሆነ ነገር አረግበታለሁ የሚል አንገብጋቢ ነገር ይገጥማቸዋል አይደል? እንደዛ አይነት ሲቹዌሽን ሲገጥማችሁ ማለት ነው አሰሪና ሰራተኛ አዋጃችን በአመት ውስጥ ለሁለት ያህል ጊዜ ማለት ነው ለተከታታይ 5 ቀናት እንደዚህ አይነት ጉዳዮች እንደገጠሟችሁ ተናግራችሁ አሰራችሁ ጋር ተነጋግራችሁ ሲፈቀድላችሁ መውጣት ትችላላችሁ ማለት ነው። ስለዚህ የተለያየ ምክንያት አለ። መታሰብ ያለበት አለ አሁን ራሱ ከ5 ቀናቶቹ በዘለለ ማለት ነው ሲሞት የሚሰጥ የእረፍት ቀን ከተባለ ኢትዮጵያ ውስጥ እንደምኖር ማለት ነው አዲስ አበባ ላይ የሚሰራ ሰው ማለት ነው እናት አባቶች ወንድሞች አሁን የተባሉት ደግሞ የ3 ቀን ፍቃድ የተሰጡት ሰዎች በጣም ሩቅ ቦታ ይኖራል። ኢትዮጵያ ትንሽ ሀገር አለች ላይክ ቫስት የሆነች ሀገር ናትና በተለይ ምክንያት በፕሌን ሄዶ መመለስ የሚችላል ነው በትራንስፖርት መሄድ ያለበት አለ። ትራንስፖርት ከተሄደ በኋላ የእግር መንገዶች ያሉበት አሉ መኪና ማይገባባቸው። እነዚህ ባሉበት ሁኔታ ላይ እናት ሞታ 3 ቀን ፍቃድ የተሰጠው ሰው ማለት ነው የአመት ፍቃድ ከሌለው ሌላ የነገርኳችሁን ይችኛውን የ5 ቀኗን ፍቃድ መጠየቅ ባይችል ኖሩ ማለት ነው በቂ አይደለችም። 3 ቀን የምትባለዋ እንደየሁኔታው መታሰብ ያለባት ናት። ነገር ግን አሁን ደግሞ ቅድም በነገርኳችሁ ማለት ነው አሰሪዎችን መታሰብ አለባቸው። አሰሪዎች ለትርፍ የተቋቋመ ድርጅትን የሚመሩ ሰዎች ስለሆኑ ቤኔፊት ገንዘብ ማግኘት አለባቸው እንጂ የእያንዳንዳችንን ደግሞ ገባ እንደ ፐርሰናል ምስኪን እያሉ ደግሞ ትሪት አድርጉ ቶለሬት አድርጉም አይባልም። የስ አንደርስታንድ አድርጋለን ግን እንዲሁ እንድትወያዩበት እንፈልግና በቀጣይ የአሰሪና ሰራተኛ አዋጃችን አሁን ተሻሽሎ አይደል እዚህ ላይ የደረሰው ማለት በቀጣይ ደግሞ በሚደረግበት ማሻሻል ላይ መንግስትም ይሁን በተለያዩ መንገዶች ተቋሞች ራሳቸውን ማብቃት ያለባቸው ፋይናንሻሊ ስትሮንግ መሆን ያለባቸው መንግስትም መደጎም ካለበት እየደጎማቸው የሰራተኞችን ምን ያህል ጊዜ ፍቃድ የሞት ፍቃድ በሞት ምክንያት በሀዘን ምክንያት የሚሰጠን ፍቃድ ምንድን ከ3 እንዴት ከፍ እናድርግ የሚባለውን ማስቀመጥ እንችላለን። ነገር ግን አሁንም ሁልጊዜ እንደምንናገሩ 3 ቀን ሚኒመም ናት። እሺ 3 ቀን ፍቃድ አለ ሲባል ላስት ዊክ እንደነገርናችሁ ባርጌን ማድረግ ትችላላችሁ። እናት አባት ወንድም እህት አጎት አክስትና አማቾቹ ላረፉበት ሰው 3 ቀን ሚኒመም የሚሰጥ ፍቃድ ነው እንጂ ማለት ነው አሰሪና ሰራተኞች ፍቃድ አድርጋችሁ በእናንተ ስምምነት 30 ቀን ማድረግ ትችላላችሁ። እስከ 80ውም ደግሞ ድረስ ቆይቶ እስከ 40ውም ድረስ ቆይቶ እንዲመጣ መፍቀድ የእናንተ ኃላፊነት ነው ከአመት ፍቃዳችሁ ከመነካቱ ውጪ ማለት ነው። ይሄን ባርጌን ማድረግ የምትችሉበት ስለሆነ እናንተ በመካከላችሁ ባርጌን ታደርጋላችሁ። ግን ህጉ የተጨነቀው ምንድነው 3 ቀኑ ላይበቃ ይችላል ግን ደግሞ አሰሪ ማሰብ አለበት። ስለዚህ ያላሰቡና አሳሳቢ ጉዳዮች ደግሞ ከመጡብን የአመት ፍቃዳችን ምናምን የመጠቀም መብታችን እንደተጠበቀው ሆኖ 5 ቀን ለአሳሳቢ ጉዳይ ያለ ደሞዝ ክፍያ መጠየቅ እንችላለን በአመት 2 ጊዜ። ስለዚህ 10 ቀን መጠየቅ የምንችለው ፍቃድ አለ ደሞዝ ሳይከፈለ ለ10 ቀን የምንጠይቀው የተለያዩ ጊዜቶች ላይ ነው እንጂ መሆን ያለበት ፍቃድ አይነት አለን ማለት ነው። በእነሱ መመለስ እንችላለን። ቤተሰቦቻቸው ሩቅ እንደሆኑ ካወቃችሁ ይደረጋል። አሰሪም ደግሞ እኛ ሀገር ዝም ብለን የመጣቋቋም ብቻ ሲሆን አሰሪዎች በጣም ላይክ አንደርስታንዲንግ የሆንን ማህበረሰቦች እንደመሆናችን መጠን መጥፎቹ ወይንም ደግሞ ትክክል ያልተገባ ድርጊት የሚያደርጉ ሰዎች እንዳሉ ሆኖ ማለት ነው ልክ ነገሩ ሲፈጠር አንደርስታንድ የሚያደርጉ ስራ የሚሸፋፈኑ ነገሮች አሉ። አንደኛ ሰው ባለመምጣቱ ምክንያት የሚሸፈኑ ቶለሬት የሚያደርጉ አንደርስታንድ የሚደራረጉ ቀጣሪዎች አላቸው። ስለዚህ እንደ ትልቅ ኮርፖሬቶች ብቻ ሳይሆን ማለት ነው ግለሰቦች ሆነች ካፌ ሬስቶራንት ምናምን ያላቸው ሰዎች በስምምነታቸው ላይ 3 ቀን ብቻ እንኳን ተስማምቶ ማለት ነው ግን የደረሰባቸውን ሀዘን አይቶ እናት የሞተበት ልጅ የሞተበት ወንድም የሞተበት የሚባሉት ልጆችን ኮንሲደር ያደርጓቸውና በደንብ ረፍት በቃ ተረጋጉና ትመጣላችሁ ብሎ ረፍት እንደሚሰጥ እናውቃለን። ኩዶስ እናመሰግናለን። ይህን በማድረጋችሁ መልካምነታችሁ ነው ጎበዞች። ህጉ ያስቀመጠው 3 ቀን ቢሆንም በባርጌኒንግ ከፍ ማድረግ ይችላል። ካልሆነስ አሰሪው በመልካም ፍቃዱ መጨመር ይችላል እንደ ሰውኛ በማሰብ ማለት ነው። ሌላ የ3 ቀን ፍቃድ የሚሰጣችሁ ምን ሲሆኑ ስታገቡ እሁድ ከተጋባችሁ ሰኞ፣ ማክሰኞ፣ ሐሙስ ወደ ስራ መግባት አለባችሁ። በአሰሪና ሰራተኛችን የፈቀደላችሁ ማለት ነው ስላገባችሁ እንኳን ደስ አላችሁ የአብራ መሳሪ ያድርግላችሁ። ግን እሁድ ያገባ ሰው ሐሙስ ይገባታል። ይሄ ማለት ምን ማለት ነው? ብዙ አይነት ፍቃዶች አሉ። የአመት ፍቃድ አለ፣ የምትጠይቋቸው ሌላ ፍቃዶች ሊኖሩ ይችላሉ። ኦር ደግሞ አንደርስታንድ ስላደረጋቸው አሰሪያችሁ ወይ ደግሞ በልማድ በሚደረግ ካልሆነም ደግሞ በስምምነታችሁ ማለት ከዛ በላይ ከፍ ባለ መውሰድ ትችላላችሁ እንጂ አብዛኛው ሰው የሚያደርገው ምንድነው የአመት ፍቃዱን ከዛች ጋር አስታኮ ያርፋታል። ኦኬ ፋይን ጥሩ ትክክል ነው የተደረገው። ነገር ግን እናንተ ደግሞ ባርጌን ማድረግ ያለባችሁ እንደተጠበቀ ሆኖ የተጋቡ ሙሽራዎች ሰርግ መልሳችሁን ታካቡ ለቅልቅል አደርሱም ክልክል ስራ ከስራ ነው የምትሄዱት ማለት ነው። ስለዚህ ፍቃድ ከሌላችሁ የአመት ፍቃዳችሁን ጨረሳችሁ ከነበረ ያው 3 ቀን የተፈቀደላችሁ አሰሪዎች ከፈቀዱላችሁ እናንተ ከተስማማችሁ ማርዘም ትችላላችሁ። ህጉን ያስቀመጠላችሁ በማግባታችሁ ምክንያት 3 ነው። ሌላኛው ደግሞ የ3 ቀን ፍቃድ የምትባለው ምንድነች? አንድ ወንድ የትዳር አጋሩ ከወለደች ፓተርኒቲ ሊቭ የሚባለው አባት በመሆኑ የሚሰጠው ሊቭ 3 ቀን ነው። አሁን ኤግዛምፕሎች እናነሳለን። ምንድነው ምክንያቶቹ ምንድነው መደረግ ያለባችሁ የሚባሉትን ደግሞ
ወንዶች ድምጻችሁን ማሰማት ያለባችሁ ነገር እንደተጠበቀው ነው። ይሄኛውን አሰሪዎች የስም ለትርፍ የተቋቋሙ ናቸው ማትረፍ አለባቸው የተባለም ቢሆንም ግን 3 ቀን ምንድነው የምናደርግባት? በኖርማል በምጥ የወለደ ሴት እንኳን በ3 ጊዜ አትጠነክርም። ስለዚህ ደግሞ ሲ-ሴክሽን ምናምን ሲኖር ከወሊድ ጋር በተያያዙ ምክንያቶች ላይ የሚኖሩ ነገሮች ሲኖሩ 3 ቀን በቂ ናት አይደለችም ወይ? እናንተ የምትወያዩበት ነው። ይሄን ለምን መሰለህ የምነግራችሁ ሌላ ዓላማት ላይ ማለት ነው እና አይስላንድ ምናምን ላይ ከሄዳችሁ ማለት ነው ብዙ ቀናት ነው የሚሰጡት። ላይ 6 ወር የሚያሳርፉ ሀገራቶች አሉ። ሁለቱንም ባልም አባትም 6 ወር እናትም 6 ወር እረፉ የሚሏቸው ሰዎች አሉ። የስ እነሱ መንግስት ምናምን ኢንሹራንስ ስለሚገባላቸው ገንዘቡን ስለሚደጉማቸው ነው። እኛ ሀገር 6 ወር እረፍ እያልኩ አይደለም። ነገር ግን 3 ቀን በጣም ትንሽ ናት። እኔ ይሄ እናንተ የምትወያዩበት ነው የሚሆነው። ለሚመለከተው አካል እንድታደርስ ከፈለጋችሁ ማድረስ ስላለብን ይሄን ተወያዩበት። አይናውል ይበቃል። 3 ቀን በቂ ነው። ምንድነው በ3 ቀን ምን ይደረጋል የሚለውን ከስር ደግሞ ተቃውሞ ካላችሁ በዩቲዩብ ቻናላችን ላይ ማድረስ ትችላላችሁ። ተቃውሟችሁን በደንብ አድርገን ኢንተርቴን እናደርግላችኋለን። ስለዚህ ምን ተነጋገርን? ከወለደ ሚስቱ ከወለደች 3 ቀን ያርፋል። የቤተሰብ አባላቻቸውና እነዚህ ወደ ዘመዶቻቸው የሚባሉት የቅርብ የሚባሉት ከሞቱ 3 ቀን ማረፍ 3 ቀን ፍቃድ መጠየቅ ትችላላችሁ። ሌላኛው ሰራተኞች የምታገኙት ፍቃድ ደግሞ ምንድነው? አንዳንዶቻችሁ የሰራተኛ የሌበር ዩኒየን አባላት ይሆናችኋላችሁ። ስለዚህ የማህበሩን የሰራተኞችን ማህበርን በተያያዘ ስራ ለምትሰሩት ስራ ፍቃድ የማግኘት መብት አላችሁ። በነገራችን ላይ ማለት ነው የአሰሪና ሰራተኛ አዋጁ ህብረት መፍጠር እንደምትችሉ መብት መሆኑን ብቻ ሰው ያስቀምጡ ማለት ነው። ያንን ስራ የምታስፈጽሙ ያንን ስራ የምታስኬዱ ለሰራተኛው መብት የምትሟገቱ የሆናችሁ ሰዎች ማለት ነው በምትሰበስቡበት ሴሚናር በምትሄዱበት ከሱ ጋር በተያያዘ ስራ በምትሰሩበት ስራ ላይ ማለት ነው እንደ ፍቃድ ሊሰጣችሁ መብታችሁ ነው ይገባል ተብሎ ስለሚታሰብ ለምንድን ሌበሩን ወይም ደግሞ ሰራተኛው ሪፕሬዘንት የምታደርጉ ስለሆናችሁ የእነሱን ጥቅም ማስጠበቅ ስላለባችሁ እነሱን ጥቅም ለማስጠበቅ በምታደርጓቸው ማንኛውም እንቅስቃሴዎች ላይ ህጉ ፍቃድ እንድታገኙ ያደርጋል። በወሰዳችሁ በፈጨ ጊዜ ማለት ነው። በዛው ልክ ደግሞ የልዩ የሚባሉት ፍቃዶች ምንድን ናቸው? ትጠራላችሁ። አንዳንድ ጊዜ ፍርድ ቤት ትጠራላችሁ። ፍርድ ቤት ለምስክርነት የምትጠሩ ሰዎች ገጥሟችሁ ያውቃል? ከተመልካቾቻችን ካላችሁ ማለት ነው መጥሪያ ይደረሳችሁ ላይ የዛን ቀን ስራ ላይ አትዝጉ። ፍርድ ቤት ላይ ሄዳችሁ ራሱ ደግሞ አንዳንድ ጊዜ ምን ይገጥማችኋል? ትሄዳላችሁ፣ ምስክር አይሰማም። ትሄዳላችሁ፣ ምስክር አይሰማም። ወይ ምስክሮች አልተሟሉም ወይም ደግሞ በሰዓት በተለያዩ ምክንያቶች ምስክር የሚሰማበት ቀን በፍርድ ቤት በችሎት እንዲቀየር ሲደረግ በቃ መሸማቀቅ አለ፣ መደንገጥ አለ። ወይም ደግሞ በቃ አሰሪ ምን ይለኛል አይነት ማለት ነው። አሰሪዎች ፍርድ ቤት የጠራው ሰው መሄድ ግዴታው ነው። አልሄድም ካለ በፖሊስ ተይዞ የሚሄድበት ጉዳይ ስለሆነ ምስክር ተብሎ የሚጠሩ ሰዎች ነው በማንኛውም ሁኔታ ኤክስፐርት ዊትነስ የሚሆኑ ወር ደግሞ እንደ ግለሰብ ደረጃቸው ላይ መጥቶ የሚሰጡት ምስክርነት ፍርድ ቤት የጠራቸው በማንኛውም ምክንያት የጠራቸው እንደሆነ ፍቃድ የመስጠት ግዴታ አለባችሁ። የሚጠበቅ ፍርድ ቤቶች ደግሞ ይጽፋሉ ከዚህ ሰዓት በምን ቀን እንደመጣችሁና ፍርድ ቤት እንደነበራችሁ ይጽፉላችሁ። ለዚህ እሱን ወረቀት ይዞ የሄድን ሰራተኛ እናንተ ጋር አይ በቃ አንተ ምንድነው ያንተ ፍርድ ቤት ጉዳይ አልቀም እንደ ፍርድ ቤት አሰሪ እየተጠራ አይባልም። ፍርድ ቤት ቀጠሮ ይሄዳል። እናንተ ደግሞ ኮንሲደር ታደርጋላችሁ፣ ፍቃድ ትሰጡታላችሁ፣ ደሞዙንም ትከፍሉታላችሁ። ስለዚህ ከአንዳንዴ ካለማወቅ በግብዝነት ልል አልችልም። ከፍርድ ቤት ጋር ልትዳፈራሉ ትችላላችሁ ብዬ አላስብም። ነገር ግን ባለማወቅ ምክንያት ሰራተኞች ላይ ፕሬዠር የምታደርጉ ከነበረና ፍርድ ቤት ሄደው ሳይሰሙ ስለመጡ የእነሱ ፎልት የምታስመስሉባችሁ አሰሪዎች ካላችሁ መታረም አለባችሁ። ነው የእነሱ ፎልት አይደለም። ፍርድ ቤት ደግሞ ወረቀት ሁል ጊዜ ጽፎ ነው የሚሰጣችሁ። ስለዚህ ያችኛዋን እነዛ እንደነበራችሁ ከስንት ሰዓት እስከ ሰዓት እንደነበራችሁና በምን ምክንያት እንዳልታየ ለሚቀጥለው ቀጠሮ እንደተጠራችሁ የሚያስረዳ ማስረጃ እየተሰጣችሁ አሰሪዎች አልፈልግም ማሻፈር ብላችሁ መከልከል አለመቀበል አይቻልም ማለት ነው። አሁን የነገርኳችሁን ፍቃዶች ስትጠይቁ ማለት ነው ሰራተኛው ማስረጃ የመስጠትም ግዴታ አለባቸው። ይሄን አትርሷት እሺ። አይ እኔ ሀዘን ገጥሞኝ ነበረ አጎቴ አርፎ ነበረ ብላችሁ የውሸት ሽርሽር የምትሄዱ ሰዎች እንዳላችሁ እናውቃለን። ማስረጃ ማምጣት አለባችሁ። ምንድነው ማስረጃ? የሞት ሰርቲፊኬት አንድ ሰው ሲሞት የሚሰጥ ማስረጃ አለ። እሱን ማስረጃ ማምጣት አለባችሁ። አጎታችሁ እንደሆነ ማስረዳት አለባችሁና አስባችሁታል? 10 አጎትና አክስት ያለው ሰው ያው በሞት እንትን ስለማይባል እንጂ እነሱ ሲያርፉ ማለት ነው ለእያንዳንዳቸው 3 ቀን ያርፋልና አሁን አውቃው የዝም ብላችሁ የሌላችሁን አጎቶችና አክስት እየፈጠራችሁ አጎቴ ሞት አክስቴ ሞት ያው በህግ ትርጉም ነው። እሺ የምትወዱት ያባታችሁ ጓደኛ እንዳጎት የምንቆጥራቸው ሰዎች አሉ። ህጉ እሱን ኮንሲደር ያደርግልን። በሌላ መንገድ ልትሄዱ ትችላላችሁ ማለት ነው። የቤተሰብ በምትባለው ፍቃድ ውስጥ እዛ ውስጥ ገብታ በእነሱ መብት የ3 ቀን ፍቃድ መብት አለኝ ብላችሁ መከራከር የምትችሉበት አይደለምና አንደኛ አትዋሹ። ከዛ ደግሞ ሲያርፉ ማለት ነው ማስረጃ አምጡ ስትባሉ ማስረጃ ማምጣት አለባችሁ። ወለደችም ካላችሁ አባት ሆይ ባለቤት ወልዳ ነበር ካልክ በርዝ ሰርቲፊኬቷን አምጣ። መውለዷን ማረጋገጥ አለብህ እንጂ አውቃችሁ ያታለላችሁ ያልኖር ያልተፈጠሩ ሰዎችን እየተፈጠራችሁ አጎት አክስት ብላችሁ ከዛ ደግሞ ገና ለገና አማቾቼን የኛው መስሪያ ቤት አያውቃቸውም እዚህ ያሉት ጓደኞች አያውቃቸውም ብላችሁ አንደያም እየገደላችሁ አንደያ ያስነሳችሁ ድጋሚ እየገደላችሁ ፍቃድ መጠየቅ አይቻልም። ማስረጃችሁ ማውጣት አለባችሁ። አላማው ምንድነው?
የባለፈውን ዓላማዎች እንግዲህ የዓመት ረፍትን ስንነጋገር ያወራንበችው ምንነትን ዓላማውን አይተናል አይደለ? ዓላማውን ማወቃችን አሰሪዎች ለሰራተኞች ፍቃድን በሚሰጡበት ጊዜ ላይ ካሰጣጣቸው ጀምሮ በፈገግታ የተሞላ በአንደርስታንዲንግ በሆነ ሁኔታ መስጠታቸው ለሰራተኞቻቸው የሚፈጥራቸው ነገር ፈገጋላችሁም ኮስተራላችሁም ህጉ ስለተቀመጠ ሰራተኞቹ መብታቸው ነው። ነገር ግን የስራ ኢንቫይሮንመንትን ጥሩ ለማድረግ በማሰብ ህጉ ስላለ ብቻ ሳይሆን ማድረግ ያለባችሁ አንደርስታንድ እንድታደርጉ ስለሚፈልግ ሀዘን ላይ ያለ ሰው በሀዘን ውስጥ ያለን ሰው ፍቃድ መስጠት የሚያስፈልገው ደግሞ ራሳችሁን በራሳችሁ ተነሳሽነት ወይም ደግሞ ባርጌን በምታደርጉ በሰራተኛ በምትቀጥሩበት ጊዜ ላይ ሰፋ ማድረግ አለባችሁ ብዬ ከምመክርበት ምክንያት አንደኛው ምንድነው ሀዘን ላይ ያለን ሰው አስቀምጡት፣ ማሽን ላይ አስቀምጡት። የሚቆርጥ ምናምን ማሽን ላይ ያስቀምጣችሁት ከነበረ ሴንሲቲቭ የሚባሉ ስራዎች ላይ የምታስቀምጡ ሰው ከነበረ ለራሳቸውም ሪስክ ናቸው፣ ዙሪያቸው ኢንቫይሮንመንት ላይ ያሉ ሰዎችም አካባቢዎች ላይ ያሉ ሰዎችም ሪስክ ነው የሚፈጥሩት። ስለዚህ አንደኛ እነሱ ማረፍ ስላለባቸው መረጋጋት ስላለባቸው የቤተሰብ ድጋፍና በሰዎች መካከል መሆን ስላለባቸው በሚመለከታቸው የኔ በሚሏቸው ቤተሰብ በሚሏቸው ሰዎች ለመግባት ስላለባቸው እሱን በማሰብ ነው። አባት ሚስቱ ስለወለደች ልጁ ጋር በ3 ቀን መገኘት መቻሉ ዓላማው ምንድነው ከተባለ አንደኛ ደስታ ነው። አባት ደስ ይላል ልጅ ሲወለድለት የሚል ዘፈን አለ አይደል? እሱን እየሰማችሁ ነው የምታዳምጡ። አንደኛ ደስታው ነው። ከሚስቱ አጠገብ ሆኖ ደስታውን ማጣጣም አለበት። ከዛ ደግሞ እንደነገሩን እናቶቻችን እንደነገሩን ጓደኞቻችን እንደነገሩን ገርልፍሬንዶቻችን እንደነገሩን ሴቶች እንደነገሩን ማማጥና መውለድ ወይንም ፎርዳት ማተር ማማጥ በራሱ በምጥም ተወለደ በሌላ በሕክምና በሚደረጉ በሴክሽን በሚባለው ተወለዱ በጣም የሰው ልጅ ኮምፕሬንድ ለሚያደርገው ወይንም ወንዶች አንደርስታንድ ልናደርገው ከምንችለው በላይ ብዙ እጥፍ በላይ የሆነ ፔን ያላቸው ሰዎች ናቸውና እዛ ሰዓት ላይ ከሚስታቸው ጋር መሆን መገኘት አለባቸው። የስ ስትወልድ ነው የሚባለው ከወለደች በኋላ ነው አይደል ይሰጣል የተባለው። ግን እንደ ከወለደች በኋላ ቀደም ብላችሁ እሷ ምጥ ውስጥ ምናምን ባለችበት 2-3 ቀን ላይ ባትኖር እንኳን አጠገባ ሆንና ገባ ፑሽ ፑል ተንፍሽ ምናምን ብላችሁ ትሬኒንግ ስጥ ባይባል እንኳን ከወለደችበት ጊዜ ጀምሮ ግን አጠገባ ለተወሰነ ጊዜ መኖሩ ስለሚበጅና ስለሚጠቅም ቤተሰባዊ ግንኙነትን ስለሚያጠናክርና መብቱም ስለሆነ እንደ አባትነት መብት ስለሆነ በሚባል የሚሰጥ ነው። ረጃጅም ሀገራቶች ቅድም የነገርኳችሁ ማለት ነው እነ ኖርዌይ ላይ ካደረጋችሁ ወሊድ ፍቃድን የአባቶችን ወሊድ ፍቃድን 3 ቀን ላይ የሚሰጡት ላይ እስከ 6 ወራት ድረስ የሚያደርሱበት ምክንያት ምንድነው? የሰሩት ስተዲ ነበር። ላይክ የኖርዌይ 2 ባለሙያዎች የሰሩት ስተዲ ነበርና አባቶች በልጅ በተወለደ ጊዜ ላይ አብረው ከእናት ጋር ሆነው ነገሮችን ማየታቸውና በዛ ጊዜ እረፍት ሰጥቷቸው ከቤተሰብ ጋር ኢንቮልቭ እንዲያደርጉ ማድረጋቸው ፎርደኔ ለ20 ዓመት ድረስ ከ20 ዓመት በኋላ ላይ እንኳን ማለት ነው ከልጆቻቸው ጋር ያላቸውን ግንኙነትን መልካም የሚያደርግ ኢምፓክት ነው ያለው። አይቶታል በቃ ይሄ ነፍስ ሆኖ ገና ወጥቶ ሰው ሆኖ ካዩበት ጊዜ ጀምሮ ምናምን ነገር እዛን ሰሞን ላይ ከሚስታቸው ጋር ኦል ዘ ፔን ኦል ዘ እድገቱን ሁኔታውን ምናምን ማየታቸው ማለት ነው ሳይኮሎጂካሊ የፈጠረባቸው ለቤተሰባቸው ቅርብ ለቤተሰባቸው ማች ፕሬዘንት የሆኑ ለልጆቻቸው ከስር የሚቀጥ ትምህርታቸውን ኳስተጫዋታቸው እያንዳንዳቸውን ጤና ሁኔታቸውን ስለ ሪሌሽንሺፓቸው ስለ ልጆቻቸው ኬር የሚያደርጉ ሰዎች እንዲሆኑ አድርጎ አውጥቷቸዋል። ረፍት ማግኘታቸው ብለው አሳይተዋልና ፎርዳት ማተር አልፎ ሁላ ማየታቸውና ከልጆቻቸው ጋር ከሚስታቸውና ልጆቻቸው ጋር ረጅም ጊዜ ማሳለፍ መቻላቸው ከወሊድ በኋላ ላይ የሚፈጥሩላቸው ፋይናንሻሊ የተሻለ እንዲያገኙ የሚፈልጉ ሰዎች የሚጥሩ የሚግሩ 2-3 አይነት ነገሮችን አሳክተው ለቤተሰብ ፕሮቫይድ ማድረግ የሚችሉ ሰዎች እንዲሆን አድርጓቸዋል። ስለዚህ ይሄን ማወራላችሁ ምንድነው ኢምፓክቱ ትልቅ ነው። 3 ቀን ስለተባለ ሚስታችሁ ስትወልድ 3 ቀን ፍቃድ አለኝ ብላችሁ ቁጭ ብላችሁ ሌላ ድርጊት የምትፈጽሙ እንግሊዝ ፕሪሚየር ሊግ የምታዩ ወላጆች እንደ አባቶች እንዳላችሁ እናውቃለን እኮ 3 ቀን ፍቃድ ከተሰጠ በሚስታችሁ ወሊድ ምክንያት ታሰባችሁ አሸሸ ገዳሚ ሌላ ቦታ ይኬድ አይኬድም። ይሄን ማድረግ ተቆጠቡ። ታገኙ ሚስታችሁ ጋር አሁን የነገርኩበት ምክንያት ማተር ስለሚያደርግ ኔክስት ታይም ባለሞች ይዘን እንመጣለን። እሺ አባቶች ወይንም ባሎች ከሚስታቸው አጠገብ መሆናቸው የሚፈጥርላቸው ነገር ምንድነው? ቅድም የነገርኳቸው የኖርዌይን ትሬኒንግ የኖርዌይን ስተዲ ቤዝ ያደረገ ወይንም ደግሞ እኛ ሀገር የተሰራ ሪሰርቾች ካሉ እናወራበታለን ምን እንደሆኑ። ግን ሚስቶች ራሳቸው ማለት ነው የቻናላችን ላይ ትገቡና ማለት ነው ዩቲዩብ ቻናላችን ትገቡና እንዲናበቡበት የምር ነው ባለቤቴ አጠገቤ በመሆኑ ምክንያት ስወልድ ይሄንን ጥቅም አግኝቻለሁ ይሄንን ሪሊፍ አግኝቻለሁ ብላችሁ አንዳንድ ቅድም ለነገርኳቸው አይነት ሚስቶቻቸው ሲወልዱ አሳበው ሌላ ቦታ በሚሄዱ ባሎች እንዲማሩበት ስለሚረዳ፣ ሁለትም ደግሞ አሰሪዎችም ቁጭ ብለው የዚህን ያህል ፓወር አለው ማለት ነው አባቶች ሲያርፉ ብለው እንዲራሩ አንደርስታንድ እንዲያደርጉ ህግ አውጪዎችም ቢሆኑ ማለት ነው ኢምፖርታንሱን እንዲገቡት እንዲረዱት አድርጋችሁ ሚኒመም ብትሆን ማለት ነው እናንተ መጨመር መብትም ቢኖራችሁ በክርክርና በንግግር ግን ሚኒመም የተባለችው ከ3 ከፍ እንድትል ለማድረግ ሐሳባችሁ እንድትሰጡ
እንፈልጋለን ማለት ነው። ሌሎች ደግሞ የነገርኳችሁ ማለት ነው ሰራተኞች መብታቸውን እንዲያስከብሩ መብታቸውን እንዲጠበቅላቸው የሚደረጉበት እንቅስቃሴዎች የሚያደርጓቸው ህብረቶች ላይ ማለት ነው አሰሪ መልካም ሜዳ መፍጠር ስላለበት እሱን ፕሮቴክት ለማድረግ የሚፍጨረጨሩ የሰራተኛ ማህበር አባላቶችና ኃላፊዎች ማለት ነው እሱ ነገራቸው እንዳይገድባቸው በመፈልግ ሰራተኞች የሚፈልጋቸው መብታቸው ፕሮቴክት እንዲደረግላቸው በማሰብ ሌላኛው ደግሞ ቅድም የነገርኳችሁ ፍርድ ቤት ምን የሚባለው ፍትህን የማስፈን ፍትህን የመስጠት እውነተኛ ፍትህን የማግኘት ፕሮሰስ ላይ ሮል ስለሚያስፈልጋቸው ምስክሮች እንደዚህ አይነት ትልቅ ሮል ስለሆነ ያላቸው ትልቅ ኃላፊነት ስላለባቸው ማለት ነው ፍትህን ከማስከበር ፍትህን ከማግኘት አንጻር የሚሰጡ ፍቃዶች ስለሆኑ ማለት ነው እያንዳንዳቸው ኢምፖርታንት ናቸው። ስለዚህ ምክንያታቸውን ተረድታችሁ ስትሰጧቸው ወይም ስትፈቅዷቸው እናንተም ደስ እያላችሁ ነው፣ ሰዎችም ሳይሳቀቁ ማድረግ ያለባቸው ነገር አድርገው ይመጣሉ ማለት ነው። አሁን ነገርኳችሁ እንግዲህ አይደለ ስለ ቤተሰብ አይተናል፣ ስለ ፍርድ ቤት ስለሚገጥሟቸው አይተናል፣ ስለ ስልጠናዎችና ስለ ሰራተኞች ህብረት የሚሰጡ ፍቃዶችን አይተናል። አሁን ደግሞ የህመም ፍቃድ ሰዎች ያማቸዋል። አሁን የህመም ፍቃድ ብዬ ማወራላቸው ህመሞች ማለት ነው በስራ ቦታቸው ላይ በሚደርሱባቸው ጉዳቶች አደጋ ምክንያት የመጡትን አይደለም። ስራ ቦታ ላይ አንድ ሰራተኛ እየሰራ ማለት ነው ወድቆ ቢታመምና ጉዳት ቢደርስበት እሱኛውን አይደለም እያወራላ ይችላል ምን ያህል ይሰጣል የሚለውን እሱ ሌላ ጊዜ ነው የምንሰራላችሁ። አሁን ህመም እናንተ በመስሪያ ቤት በደረሰ አደጋ ሳይሆን በሌላ በማንኛውም ምክንያት በሌላ ምክንያት ትልቅም መካከለኛም ትንሽ የሚባሉ በሽታዎች የያዟችሁ ከነበረ ፍቃድ ሊሰጣችሁ ይገባል። አሰሪ ሰራተኞቹን ጤናማ በመሆኑበት ጊዜ ላይ እንደሚጠቀምባቸው እንደሚያሰራቸው ነው ከነሱ ማግኘት ያለበት ነገር እንደሚያገኙ ሁሉ ማለት ነው። አሟቸው ከነበረ ግን በቂ ማስረጃ ያመጡ ከነበረ በትክክለኛው ሰዓት ያሳውቁ ከነበረ ትክክለኛው ሰዓት ማሳወቅ ማለት ምንድነው? አንድ ሰው ከታመመ ማለት ነው ረፈደ ከተባለ በማግስቱ ላሰሪው ማሳወቅ አለበት። እንደገና ደግሞ መንግስት ከሚያውቀው በመንግስት እውቅና ካገኘ የሕክምና ተቋም ላይ ማስረጃዎች ማምጣት አለበት። አመመኝ ካለ እንዲተኛ ከተደረገ አሞት የነበረ ከነበረ ረፍት እንደሚያስፈልገው የሚባሉት ነገሮችን በሙሉ ትክክለኛ ማስረጃ ይዞ መምጣት ያለበት እንደተጠበቀ ሆኖ አሰሪዎች ለሰራተኞች በሚያማቸው ጊዜ ላይ ፍቃድ መስጠት አለባቸው። ምን ያህል ፍቃድ መስጠት አለባቸው የሚባሉ ማለት ነው በአንድ ዓመት ውስጥ እስከ 6 ወር ድረስ የህመም ፍቃድ ሊሰጥ ይችላል። አይነቱን አሰጣጡ የተለያየ ነው የሚሆነው። ለምሳሌ እናንተ አሟችሁ ጉንፋን ነገር ነበር ያማማችሁ በቃ ሐኪም ቤት ሄዳችኋል፣ ረፍት ያስፈልጋችኋል፣ ተኙ፣ ትኩሷን ጠጡ ምናምን ተብሎ ማስረጃ ይዛችሁ ከነበር ማለት ነው ላሰራችሁ ደውላችሁ ወይንም ደግሞ በማንኛውም ሁኔታ ላይ ሄዳችሁ ሊሆን ይችላል አሞኛል ፍቃድ እንደዚህ እንደ ረፍት ተሰጥቶኛል ብላችሁ ብትጠይቁ ያ ነገር አዝሎንጋስ እናንተ ከተናገራችሁና ህጋዊ የሆነ ዶክመንት ሌላ ቦታ ሄዳችሁ ፎርጅድ የምታሰሩ ሰዎች እንዳላችሁ አውቀናል። ፎርጅድ ዶክመንት አሰረታችሁ መታችሁ መስሪያ ቤት ላይ ከተጠቀማችሁ ያለ ማስጠንቀቂያ ከስራ እንደሚያባረራችሁ እኛ እዚሁ አንዳንድ ህጎች ፕሮግራም ላይ ሰርተንላችኋል። ዩቲዩብ ቻናላችን ላይ ገብታችሁ ሰርች ማድረግ ትችላላችሁ። ስለዚህ ጉዳይ ስለሰራን ማለት ነው። ግን ትክክለኛ ማስረጃ ይዘው ከመጡ ሰራተኞቻችሁን ፍቃድ መስጠት አለባችሁ። አንዳንድ ጊዜ የበሽታው ሁኔታ ወይንም መታመሙ ሁኔታ አሁን እንደነገርኩት ጉንፋን ቀላል ምናምን እንላት 3 ቀን 4 ቀን ምናምን ሊሆን ይችላል። ግን እየገፋ ረጅም ዓመታት ረጅም ጊዜያት ሊይዝ ይችላል። ስለዚህ አንድ ሰራተኛ በረጅም ጊዜ ታማሚ ወይም በረጅም ጊዜ ወደ ስራው መምጣት የማይችልበት ሲቹዌሽን አይነት ህመም ገጥሞት የነበረ ከነበር ማለት ነው የመጀመሪያውን 1 ወር አሰሪው ማለት ነው ሙሉ ክፍያውን እየከፈለው ፍቃድ ይሰጠዋል። የህመም ፍቃድ ይሰጠዋል። በቂ ማስረጃ አለው፣ አሳውቋል። የመጀመሪያውን ወር ማለት ለ1 ወር የማይመጣ ሰው ካለ ማለት እየተከፈለው የ1 ወር ደሞዝ እየተከፈለው ፍቃዱን ህመሙን ያስታምማል ማለት ነው። አሰሪና ሰራተኛ አዋጅ እንደሚያዘው መሰረት ማለት ነው አንድ ሰራተኛ የሙከራ ጊዜውን ጨርሶ ከነበረ እና ህመም ከገጠመው ለረጅም ጊዜ ሊገጥመው ይችላል። ቀደም የነገርኳችሁ የ5 ቀን የ3 ቀን ህመም ልትኖር ትችላለች። ነገር ግን ለረጅም ጊዜ የሚቆይ ከሆነ ህመሙ ማለት ነውና ለሱ ማስረጃ ያለው ከነበረ ለመጀመሪያው 1 ወር ከነሙሉ ክፍያው ህመሙ እንዲያስታምም ቤቱ ቁጭ ብሎ ወይንም ሆስፒታል ቁጭ ብሎ በተጻፈለት ትክክል ስለተጻፈለት ወይንም በቂ ማስረጃ ስላለው ማለት ነው የ1 ወር ደሞዙን እየበላ ማስታመም ይችላል በሽታውን። ሁለተኛውና ሶስተኛውን ወርን በተመለከተ አሰሪም መታሰብ አለበት። ምክንያቱም አሰሪም እንዴት ነው ሰራተኛን ማክበር አለበት፣ መውደድ አለበት። ብዙ ዓመት የሰሩት ሰራተኞች ናቸው፣ እነሱ መንከባከብ አለበት። ነገር ግን ደግሞ ቅድም እንደነገርኳችሁ ማለት የበጎ አድራጎት ድርጅት ስላሉ መስሪያ ቤቶች ወይንም ደግሞ አሰሪና ሰራተኛዎች አሰሪዎች ትርፍ ማግኘት ስለሆነ የሚፈልጉት እነሱም ደግሞ ፕሮቴክት መድረግ ስላለባቸው የ1 ወሩን በሙሉ ወር ክፍያቸው እየተከፈላቸው ሰራተኞች መታመም እንደሚችሉ ፍቃድ መውጣት እንደሚችሉ ከገለጸ በኋላ ሁለተኛና ሶስተኛ ወር ድረስ ደግሞ ከቆዩ ማለት ነው አሁን ማሟችሁ ሳይድናችሁ ይማራችሁ እንደው ለደሞዙ ለረፍት ብላችሁ ህመም አይመጣባችሁ። ግን ሁለተኛና ሶስተኛ ድረስ የምትቆዩ ከሆነ ማለት ነው የሁለተኛና የሶስተኛ ወራችሁ ማለት ነው የደሞዛችሁን 50% ነው የሚከፈላችሁ። ስለዚህ 10,000 ብር ደሞዝተኛ ከነበራችሁ የመጀመሪያው ወሩን 10,000 ደሞዛችሁ የተከፈላችሁ ነው ቤታችሁና ሆስፒታል ሄዳችሁ የምትታመሙት። ሁለተኛና ሶስት ወሩን ግን ማለት ነው 50% ይቀንስባችኋል። አራተኛ፣ አምስተኛ፣ ስድስተኛ ወራቶችን ግን ከሆነ ማለት ነው ያው አይከፍላችሁ። አሰሪያችሁ ሳይከፍላችሁ በራሳችሁ ያው ነው
የምትታመሙት የምትፍጫረቸሩት ወይም በሽታችሁ የምትንከባከቡት። ስለዚህ አሁን በምን ምክንያት አልኳችሁ ሙሉ ክፍያ 50% ክፍያ የተደረገበትና ያለ ክፍያ ፍቃድ ተሰጥቷል። ፍቃድ መሰጠቱ በራሱ ማለት ነው ይሄ ሂዱልኝ ውጡልኝ እንኳን አለማለታቸው እናንተ በምትኖሩበት እናንተ በምትወጡበት ጊዜ እኮ እናንተን ስራ ለመሸፈን የሚመጣ ለጊዜያዊ ጉዳይ የሚቀጠሩ ሰራተኞች አሉ አይደለ? በሱ መንገድ አድርጎ እናንተ እስክትድኑ መታገሱ ራሱ አንድ ትልቅ ነገር ነው፣ ትክክል ነገር ነው። አይ በቃ ስለማዋችሁ 2 ዓመት ነው 3 ዓመት ከ3 ወር ካማማችሁ ስራው ማቋረጥ ይችላል የሚል አይደለም የተቀመጠበት። ታማሚ ከነበራችሁ አሁን የነገርኳችሁ አይደለ? በእነዚህ ምክንያቶች በእነዚህ አይነት አከፋፈል ሂደቶች ደሞዝ እየተከፈላችሁ 50% ደግሞ እየተከፈላችሁ እና ደግሞ ያለ ክፍያ የህመም ፍቃድ ማግኘት ትችላላችሁ ማለት ነው። በባለፈው ፕሮግራማችን እየጠየቅናችሁ ጥያቄ እነሆ መልሱ ሊያገኝ ነው። የወሊድ ፍቃድ አንድ ሴት ሰራተኛ በነገራችን ላይ የአሰሪና ሰራተኛ አዋጃችን ማለት ለሴቶች ቆንጆ እንክብካቤ ያደርጋል። እኔም እሱን ከማምንበት አንደኛው ነገር ምንድነው እድሜያቸው ለታዳጊ ሰራተኞችን ለሴት ሰራተኞች ተብሎ የሚደረግ እንክብካቤዎች አሉ። እነሱም በደንብ በሌላ ጊዜ በሰፊ አድርገን እናደርግላቸው። አሁን ግን ከወሊድ ጋር በተያያዘ ነው። አንድ ሴት በማርገዟ ምክንያት ከወሊድ ጋር በተያያዘ የምታገኛቸው የተለያዩ ፍቃዶች አሉ። አብዛኞቻችን የምናውቃት የወሊድ ፍቃድ ከወለደች በኋላና ከመውለዷ በፊትና ከወለደች በኋላ የሚሰጠው ነው። ቁጥሩን መሳሳት ቢኖር ማለት ነው የዛን ጊዜ ፍቃድ እንደሚሰጣት እናውቃለን። አሰሪዎች በተደጋጋሚ ከሚሰሯቸው ስህተቶች ውስጥ አንደኛው ምንድነው የአሰሪና ሰራተኛ አዋጃችን አንድ ሴት ሰራተኛ ከእርግዝናዋ ጋር በተያያዘ ለምታደርጋቸው የጤና ቼክአፖች በሙሉ ፍቃድ መስጠት አለበት። ልክ ያቺ ወሯ ከደረሰች በኋላ ያቺ ከመውለዷ በፊት ከመውለዷ በኋላ በሚባለው ብቻ አይደለም የጽንስ ሲኖር ማለት ነው ክትትል ያስፈልጋል። ለእናትየውም ደህንነት ለጽንሱም ጤንነት ፍሮም ዴይ ዋን ማርገዟን ካወቀችበት ጊዜ ጀምሮ ሐኪሞች በዚህ ቀን እያሉ ክትትል ያደርጉለታል። የልጁ ሁኔታ ትክክል ነው፣ የጤንነቱ ትክክል ነው፣ የእሷ ጤንነት ትክክል ነው ወይ የሚባሉትን በሙሉ ዳታዎች ማስረጃዎችን በሙሉ ሲወለድ ለመውለድ ጊዜ ላይ የሚጠቀሙበት ሐኪሞች የሚጠቀሙበት ማስረጃዎችን እያንዳንዶች ፕሮግረሶችን የሚጻፈው በሚደረጉ ቼክአፖች ናቸው። አሰሪዎችን ስትከለክሉ ትገኛላችሁ። አታድርጉ። የወሊድ ፍቃድ ሲባል ማለት ነው ስትወልድ የምትሰጠው ልትወልድ ስትል የምትሰጠው ብቻ ሳይሆን ማለት ነው በህጉ የተቀመጠ ስለሆነ ሰራተኞችም ሳትፈሩና ሳትሸማቀቁ ሌላ ቦታ አትሂዱ። በዚህ አጋጣሚ ተጠቅማችሁ የውሸት ነገር አታድርጉ። ነገር ግን ህጉ በሚፈቅድላችሁ አግባብ እናንተ ለሐኪም ቤት ሄዳችሁ ቼክአፕ መደረግ ካለባችሁ ከእርግዝናችሁ ጋር በተያያዘ የምታደርጉትን ቼክአፕ አሰሪ ፍቃድ የመስጠት ኃላፊነት አለበት። ህጉ ላይ የተቀመጠ ስለሆነ ግዴታችሁም ስለሆነ ከመስጠት አትከልክሉ። እናንተ ግን ማስረጃ አምጡ። ሐኪም ቤት ሄድኩት ብላችሁ ዝም ተብሎ አይቀመጥም። ስለዚህ አንድ ዶክተር ወይንም አንድ ሐኪሞችም እዚህ ላይ ትብብር እንድታደርጉ የሚፈልገው ምንድነው በምትጽፏቸው ጽሁፎችን ስትጽፉ ወይንም ቀጣይ አፖይንትመንቶችን ስትጽፉ ግልጽ በሆነ በሚነበብ በሚገባና አሰሪዎች አንደርስታንድ በሚያደርጉት መልኩ እየጻፋችሁላችሁ እነዛን አይነት ወረቀቶችም ካላችሁ ያንን ወረቀት ለአሰሪዎቻቸው ሴት ሰራተኞቻችን ለአሰሪዎቻቸው እያመጡ ቀጣይ ፕሮግራማችሁ ቀጣይ ቀጠሯችሁ መቼ እንደሆነ ማወቅ ይችላሉ። ከዛ በመካከላችሁ ጭቅጭቅ አይኖርም። አትከልክሉ ማለት ነው። እሺ አንድ ሴት መውለጃ ቀን ነው የሚባለው ማለት ነው በሳይንስ በሕክምና እንቅጭ ቀን ባይባል ማለት ነው የሚታወቃል። ግምታዊ ነው አይደለ? ግምታዊ ስለሆነ ተወላለች ተብሎ ከታሰበበት ግምት ሐኪሟ ስለሚነግራት ማለት ነው በዚህ ቀን በዚህ ጊዜ ባለው ጊዜ ነው የምትወልዱ ስለተባለ ማለት ነው አንድ ወር ቀድማ 30 ቀን ቀድማ ተከታታይ ቀን ነው። እሺ ቅድም ሌላ ጊዜ እንደነገርኳችሁ እንደ ዓመት ረፍት 16 የሥራ ቀናት አይደለም የሚለው የአሰሪና ሰራተኛ አዋጃችን ላይ የዓመት ረፍትን ሲሰጥ አንድ ሰራተኛ በአንድ ዓመት ጊዜ ውስጥ ለ16 የሥራ ቀናቶች የዓመት ረፍት አለው አይደለም የሚለው። የወሊድ ፍቃድ ግን በተመለከተ ማለት ነው ከመውለዷ በፊት ወይ ደግሞ እወልዳለሁ ብላ ካሰበችበት ቀን በፊት ለ30 ተከታታይ ቀናት ቀድማ ረፍት መውጣት ትችላለች። ከወለደች በኋላ ደግሞ ለ90 ተከታታይ ቀናት ማረፍ ትችላለች ይላል። ይሄ ለክርክር የሚበቃም አይደለም። አሰሪዎችም መጨመር የምትችሉት ነው የሚደገፍ ነው። መቀነስ ግን የምትችሉት አይደለም እና ይታያል። አንዳንድ ጊዜ ሰራተኞች ወይንም አሰሪዎች መውለጃው ሐኪም እየነገራት መውለጃሽ ደርሷል ስለ እረፍት ማድረግ አለብሽ ተብሎ ሲቀመጥ ማለት ነው ስራ አለ አይነት በሚባል ወይንም ደግሞ ነፍሰ ጡር ሰራተኞች ቁጭ ብሎ ዝም ብሎ ደሞዝ ለመብላት ብሎ የሚያረግዙ የሚመስላችሁ ሰዎች አላችሁ። አይደለም። በቃ አንድ ሰው የመራባት አይኑን ባይኑ ማየት የመውለድ ምናምን መብት አላቸው። እሱን ወዳችሁና ፈቅዳችሁና የገባችሁት። ስለዚህ ያረገሰችን ሰራተኛ ትወልጃለች ብላ ከተባለችበት ቀድሞ ያለ 30 ቀን ረፍት ሲባል ማኩረፍ የለባችሁም፣ መጫን የለባችሁም፣ ማስፈራራት የለባችሁም። ከወለደችን በኋላ ደግሞ ማለት ነው በቃ ግቢ ጠንክረሽ የለ እንደምንድነው ሰው በእንትን አይደለም ይልዶ የኛ እናቶቻችን በ15ኛው ቀን ተነስተው ሄዳሉ። እንኳን ሄዱ በቃ እናቶቻችን ወዳቸዋለን እናከብራቸዋለን እንኳን ሄዳችሁልን። ነገር ግን ማረፍ ነበረባችሁ እናንተ ስላላረፋችሁ የአሁን ጄኔሬሽን ሴቶች ደግሞ አይ ማረፍ የለባችሁ የሚባል አንድምታ መደረግ የለበትም። ስለዚህ ከመውለዳቸው በፊት 30 ቀናት ከወለዱ በኋላ 90 ቀናት የማረፍ መብት አላችሁ። እዚህ ላይ መጠንቀቅ ያለባችሁን አንድ ነገር ልንገራችሁ። በሰራተኞች መሃል የምታደርጓትን ድርጊት በተደጋጋሚ የምታደርጓት ነገር ስላየን ማለት ነው ስራ ቦታ ላይ ማታ ለማጨወር የተሳሳተ ነገር መንገድ ትክክል አይደለም። ስራችሁ እንዲቋረጥባችሁ ያደርጋል። በተደጋጋሚ የምታደርጓት ነገር ምናለች ከወሊድ ጋር በተያያዘ ከመውለዳችሁ በፊት 30 ቀን ረፍት አላችሁ ስለተባለ እንበልና እናንተ ዛሬ ሐኪም ነገራችሁ በቃ አይ አሁን ፍቃድ መውጣት አለብሽ ተብላችሁ መስሪያ ቤት ሄድሽና
አይ ሐኪሜ እረፊ ብሎኛል ብላችሁ ስትናገሩ ኦኬ በቃ የ30 ቀን ረፍት ይሰጣት ይባላል። የ30 ቀን ረፍት ተሰጥቷችሁ ማለት ነው ረፍቱን በተቀበላችሁ በማግስቱ ብትወልዱ የ30 ቀን ረፍት የላችሁ አለቀ። እቺን በመስጋት እንዳልወለዳችሁ የምታስመስሉ ሰዎች አላችሁ። አይ ስማ ዝም ብሎ አስሮች ደግሞ መስሪያ ቤት እንዳይሰማ ብላችሁ የምትደብቁ ሰዎች አላችሁ። አታድርጉ። ለምን እናንተ ላይ መልሶ ፋየርባክ ያደርግባችሁ ወይም ደግሞ ሌላ መዘዝ ይዞባችሁ ነው የሚመጣው። ስለዚህ አንድ ሰራተኛ ከመውለዷ በፊት በተሰጣት 30 ቀን እያለ 30 ቀኑ ሳይሞላ ከወለደች አውቶማቲካሊ እሱኛው ያልቅና ከወሊድ በኋላ የተባለችው 90 ቀን ካውንት ማድረግ ትጀምራለች። እንዴ ብላችሁ እንዳትሉ። ሌላ ህጉ ደግሞ እንዴት መልካም እንደሆነ ማሳያችሁ። 30 ቀን ተብላችሁ በ30 ቀን ውስጥ እንኳን ባትወልዱ ይሄ ማለት ምንድነው? በ30 ቀን ውስጥ ትወልዳላችሁ ተብሎ እየተጠበቃችሁ ማለት የ30 ቀን ፍቃድ ተሰጥቷችሁ ግን 30 ቀኑ ሳይሞልቶ እናንተ ካልወለዳችሁ አሰሪ በቃ የ90 ቀኑ ላይ ይነካል ማለት አይችልም። እስክትወልዱ ድረስ ይጠበቃል። ሐኪሞች ሙያዊና ግምትን መሰረት ያደረገ የመውለጃ ቀን ስለሆነ የሚነግሯችሁ ማለት ነው። በማንኛውም ምክንያት በተፈጥሮ ምክንያት ሊሆን ይችላል፣ በህመም በተለያየ በኮምፕሌክሲቲ ምክንያቶች ተወልዳላችሁ በተባለበት ጊዜ ላይ ካልወለዳችሁ ለሚመጡት ቀናቶችም ማለት እንደ ረፍት ቀናቶች ናቸው የሚቆጠርላችሁ። ስለዚህ ከወለዳችሁ ካንስል እንደሚደረግባችሁ ሁሉ ወይንም ከወሊድ በፊት ያለችው ቁጥር እንደምትቀር ሁሉ ካልወለዳችሁ ደግሞ ካውንት ያደርግላችኋል ማለት ነው። ከወለዳችሁ በኋላ ግን ምንም በማያሻማ መልኩ ለ90 ተከታታይ ቀናት ማረፍ አለባችሁ። በቂ ነው ወይ አይደለም ወይ የሚለው ኮሜንት ላይ ጻፉልን ብለናችሁ ነበረ። ኮሜንታችሁን እያነበብን ያለ ነው። ትክክለኛ ምላሽ እንደምትሰጡ ተስፋ እናደርጋለን። አሁን ግን ምን አውቃችኋል? ባለፈው ሳምንት የጠየቅነው ጥያቄ ላይ አንድ ሴት ከመውለዷ በፊት 30 ተከታታይ ቀን ከወለደች በኋላ 90 ቀናቶች በድምሩ ለ120 ቀናቶች የወሊድ ጋር በተያያዘ የሚሰጥ ፍቃድ አለ። ግን ምን ይደረጋል? በተለምዶ የምናየው አንዲት ሰራተኛ ልክ ከወለደች በኋላ የ3 ወሯንም ስትጨርስ ማለት ነው የዓመት ፍቃዷን ትወጣለች። መስሪያ ቤቶችን እናንተ በምታደርጉት አንደርስታንዲንግ ነው እንጂ ማለት ነው። በባለፈው ሳምንት በሰራንላችሁ ፕሮግራም ላይ ገብታችሁ ዩቲዩብ ቻናላችን ላይ ገብታችሁ ማየት ትችላላችሁ። የዓመት ፍቃድ ሲሰጥ ሰራተኛው መፈለግ አለበት፣ ከዛ ደግሞ የአሰሪው መፍቀድ አለበት፣ የስራ ጫናና ሁኔታውን ታይቶ ማለት ነው። ስለዚህ ይሄ ካውንት እንዲያደርግ በሚል አታድርጉት አይደለም። እሺ አሰሪዎች በመልካምነት የምታደርጉት ከሆነ አንደርስታንድ እየተደረጋችሁ የምታደርጉት ከሆነ ትክክል ነው። ነገር ግን ልክ እንደ ህግ አንድ ሰራተኛ የወሊድ ፍቃዷን ከጨረሰ በኋላ ነው የዓመት ፍቃዷን መጨመር ትችላለች የሚል ህግ የለም። የወሊድ ፍቃዷን የጨረሰ ሰራተኛ ወደ ስራ ገብታ ልትጠበቅ ትችላለች። ማታስፈልግ ከሆነ ደግሞ የዓመት ፍቃዱን መስጠቱ ትክክል ሆኖ ከታየና የሚያመች ከሆነ ላሰሪውም አብሮ ተጨምሩላት በደንብ ጥንክርና ረፍ ትላለች። ካልሆነ ግን ይሄ የወሊድ ፍቃዳችሁን ከጨረሳችሁ በኋላ የዓመት ፍቃድ አልተሰጠኝም በሚባል ምክንያት እንዴት ቁጭት ውስጥ ጸብ ውስጥ የምትገቡ ሴት ሰራተኞች መታረም አለባችሁ። ኦኬ የሚባለው የወሊድ ፍቃድ ነው እንጂ የዓመት ፍቃዳችሁ ሌላ አይነት አሰጣጥ ነው ያለው። እናንተ ትጠይቃላችሁ፣ አሰሪ ይፈቅዳል። ምንም መሰረት ባደረገ በሁለታቸው መካከል ያለውን ግንኙነትን ይስስ የስራ ጫና ምንድነው፣ አንቺ ታስፈልጊናለሽ ወይ አታስፈልጊም የሚሉትን በሙሉ በማየት የሚሰጥ ነው ማለት ነው። ስለዚህ በዚህ አዋጅ ላይ የተቀመጡትን የተፈቀዱትን የአሰሪና ሰራተኛ አዋጅ የፈቀዳቸውን የእረፍትና የፍቃድ አይነቶችን ስናይ ቆይተናል። በሁለት ክፍል አድርገን ጨርሰናል። ሁላችሁም እንደምትማሩበት ተስፋ አደርጋለሁ። እርስ በርሳችሁ አንደርስታንድ የምትደራረጉበት ሰላማዊ ግንኙነት በስራ ቦታ ላይ የምትፈጥሩበት እንዲሆንላችሁ እንመኛለን። ናውል አበራ ነበርኩኝ ከቻናሉ